ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከተው ሊቨርፑሎች የሪያል ማድሪድ ተጫዋች የሆነውን ካማቪንጋ ላይ ፍላጎት አላቸው እየተባለ ይገኛል። እንደዚሁም ስለ ሳቡዝላይና ስለ ጆ ጎሜዝም የምናነሳው ነጥብም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። በመጀመሪያ የምንመለከተው ሳቡዝላይ ና ጆ ጎሜዝን የተመለከቱትን ይሆናል። እንደሚታወቀው ቅዳሜ 12 ሰዓት ላይ ሊቨርፑል ከብራይተን ጋር ባደረጉት ጨዋታ ጆ ጎሜዝም እንደዚሁም ሳቡዝላይ በጉዳት ምክንያት ተቀይረው መውጣታቸው አይዘነጋም። በተለይ ጆ ጎሜዝ ጨዋታው በጀመረ በ26ኛው ደቂቃ ላይ በሞሐመድ ሳላ ተቀይረው መውጣቱ አይዘነጋም። ከጨዋታው በኋላም ሃምስትሪንግ ይሆናል የሚል ፍራቻም አለ እየተባለ ይገኛል። ዛሬ ወይም ነገም ምርመራ ይደረግለታል ተብሎም ይጠበቃል። ከዛ በኋላ ምን ያህል ጉዳቱ አስከፊ ነው የሚለው ነገር በእርግጠኝነት የሚታወቅ ይሆናል። ነገር ግን ከጨዋታው በኋላ አሰልጣኝ አርነ ስሎት በሰጡት አስተያየት በእርግጠኝነት ቅዳሜ ከቶተናም ጋር በሚደረገው ጨዋታ ላይ እንደማይኖር ተናግረዋል። ነገር ግን ከዛ በኋላ እስከ ምን ያህል ጊዜ ድረስ ከሜዳ ይርቃል የሚለው ነገር ግን ምርመራ ከተደረገለት በኋላ ነው የሚታወቀው የሚል አስተያየትን ሰጥቷል። አያይዞም በሰጡት አስተያየት የጆ ጎሜዝን የጉዳት ታሪክን ከተመለከትን ግን በቅርቡ ወደ ሜዳ ይመለሳል ብለን አንጠብቅም የሚል አስተያየትን ሰጥቷል። ጆ ጎሜዝ እንግዲህ በቅርቡ የተለያዩ ጨዋታዎችን እየተጫወተ ነበረ። ያለፉትን 5 ጨዋታዎችም በተከታታይ እያንዳንዱ ጨዋታ ላይ መጀመርም ችሏል። ጥሩ የሚባልም እንቅስቃሴን ማድረግ ችሏል። በብራይተን ጨዋታ ላይ አሲስት ማድረግ ችሏል። እንደዚሁም ደግሞ ከዌስትሃም ጋር በተደረገው ጨዋታ ላይም አሲስት ማድረግ የቻለ ተጫዋች ነበርና ወደ ብቃቱ ወደምናውቀው ጆ ጎሜዝ ምናልባትም ወደ 2018-19 የነበረውን ብቃትም እየተመለሰ ነበረ። አንዳንድ ፍንጮችንም እያሳየ ነበረ። ነገር ግን በጉዳት ምክንያት ከሜዳ ተቀይሮ ሊወጣ ችሏል። እነዚህ ተከታታይ 5 ጨዋታዎች እንግዲህ ከዲሴምበር 2024 በኋላ ያደረጋቸው ረዥሙ ተከታታይ ጨዋታዎችም ሆኖ ተመዝግበውለት ነበረ። ነገር ግን ይህ የሃምስትሪንግ ጉዳት ግን ከዚህ በኋላም በደንብ እንዳይጫወትም እያደረገው ነው የሚገኘው። የሃምስትሪንግ ጉዳት እንግዲህ ለመጀመሪያ ጊዜ አይደለም ያጋጠመው። ከዚህ በፊትም በተደጋጋሚ እያጋጠመው የተለያዩ ጨዋታዎችም ሲያመልጡትም መመልከት ይችላል። ያለፈው ሲዝንም እንደዚሁ ጉዳት አጋጥሞት የሃምስትሪንግ ቢያንስ ለ3 ወር እንደዛ አካባቢ መራቁ አይዘነጋም። የኤፍኤ ካፕ ጨዋታ ላይ ነበር ያ ጉዳት ያጋጠመው። ከዛ በኋላ ግን ለረዥም ጊዜ ከሜዳ ርቆ ምንም አይነት ጨዋታን ሳይጫወት መመልከት ይችላል ነበረ። በእርግጥ በዚህ ሲዝን የሃምስትሪንግ ጉዳቱ ለመጀመሪያ ጊዜ ነው ያጋጠመው። ነገር ግን ደግሞ ከዚህ በፊት እንደተመለከትነው ከሆነ ምናልባትም አሁንም ለወራት ከሜዳ ሊርቅ የሚችልበት እድል አለ። እናም የጆ ጎሜዝ ጉዳት የጃንዋሪ ዝውውር መስኮት ላይ የግድ አንድ ተከላካይ እንዲያመጡ ሊያስገድዳቸው የሚችልበት እድል አለ። ምክንያቱም በዚህ ሰዓት ላይ ሊቨርፑል ያለው ተፈጥሯዊ የተከላካይ መስመር የመሀል ተከላካይ መስመር ተጫዋቾች 2 ብቻ ናቸው። እነዚህም ኢብራሂማ ኮናቴና ቨርጂል ቫንዳይክ ናቸው። እናም እነዚህ ተጫዋቾች ደግሞ በተደጋጋሚ ጨዋታን በተጫወቱ ቁጥር ምናልባትም የጨዋታ መደራረብ ለጉዳት ሊዳረጋቸው ይችላል። እንደዚሁም ደግሞ በቅጣት ምክንያትም አንዳንድ ጨዋታዎች ሊያመልጣቸው ይችላል። እንደዛም ይሁን ከሆነ ደግሞ ወይ ዋታሮ ኤንዶን ካልሆነም ደግሞ ራያን ግራቨንበርክን ነው ወደኋላ ሊስቡ የሚችሉት። በእርግጥ ሮበርትሰንም ወደ ኋላ ተስቦ ሊጫወት የሚችልበት እድል አለ። ነገር ግን ሶስቱንም ብንመለከት በጣም ምርጡ ናቸው ልንል አንችልም በተከላካይ መስመር ላይ። ስለዚህ እዛ ቦታ ላይ የግድ ቢያንስ አንድ ተጫዋች መምጣት መቻል አለበት እና ምናልባትም የጆ ጎሜዝ ጉዳትም በጥሩ ሰዓትም የመጣ ይመስለኛል። ምክንያቱም የጃንዋሪ ዝውውር መስኮት ሊከፈት 1-2 ሳምንት ብቻ ነው የቀረው። አሁን ዲሴምበር 15 ላይ ነው ያለ ነውና ከ15 ቀን በኋላ የጃንዋሪ ዝውውር መስኮት ይከፈታልና እንደተከፈተ ወዲያውኑ አንድ ተጫዋች መምጣት አለባቸው ብዬ አስባለሁ። አሪፍነቱ ምንድነው? መጎዳቱ ደስ አይልም። ነገር ግን ደግሞ ቢያንስ የጃንዋሪ ዝውውር መስኮት እስኪከፈት ድረስ 2 ጨዋታዎችን ብቻ ነው ሊቨርፑሎች የሚጫወቱት ከቶተናምና ከወልቭስ ጋር። ስለዚህ በእነዚህ 2 ሳምንታት እንግዲህ ከክለቦች ጋር ተነጋግረው ተጫዋቾችን ማምጣት የሚችሉበትን መንገድ መፈለግ ያለባቸው ይመስለኛል። ሌላኛው የጉዳት ፍርሃት ያለበት ተጫዋች ቢኖር ደግሞ ሳቡዝላይ ነው። ይህም ተጫዋች በብራይተን ጨዋታ ላይ ጉዳት አጋጥሞታል። በእርግጥ ጉዳት ካጋጠመው በኋላ ለትንሽ ደቂቃዎች ያህል በዛው በሜዳ ሊቆይ ይችላል። 83ኛው ደቂቃ ላይ ነው ተቀይሮ የወጣውና ከጨዋታው በኋላ አሰልጣኝ አርነ ስሎት እንዳሉት ከሆነ የቁርጭምጭሚት ጉዳት ነው ያጋጠመው። እንዳየሁት እንግዲህ ጥሩ ዜና ይሆናል ብዬ አልጠበቅም። ነገር ግን ደግሞ ሳቡዝላይ በጣም የሚያስገርም የአእምሮ ጥንካሬ ያለውና ተስፋ አደርጋለሁ በቶሎ እንደሚመለስ የሚል አስተያየትን ሰጥቷልና ምናልባትም ለቶተናም ጨዋታም ሊደርስ የሚችልበት እድል አለ። ምክንያቱም አሰልጣኝ አርነ ስሎት እስካሁን ድረስ ለቶተናም ጨዋታም አይደርስም የሚል አስተያየትን አልሰጡም። በእርግጥ አሁንም ለሳቡዝላይ ምርመራ ይደረግለታል። ምናልባትም ዛሬ ካልሆነም ነገ ምርመራ የሚደረግለት ይሆናል። ከዛ በኋላ በእርግጠኝነት እስከምን ያህል ጊዜ ከጨዋታ ሊሄድ
ሊለቅቅ ይችላል ወይስ ከጨዋታ አይርቅም የሚለው ነገር በእርግጠኝነት የምናውቀው። የሌሎች ተጫዋቾችን ጉዳት ከተመለከተ እንደዚሁ ተመሳሳይ ጉዳት ራያን ግራቨንበርግም እንደዚሁም ዋታሪ ኤንዶም አጋጥሟቸው ነበረ። ራያን ግራቨንበርግ 3 ጨዋታዎች ናቸው ያመለጡት። ዋታሪ ኤንዶ እስካሁን ድረስ 2 ጨዋታዎች አምልጠውታል። ከዚህ በኋላ ስንት ጨዋታ ያመልጠዋል የሚለው ነገር አልታወቀምና ለቀጣይ ጨዋታ እንዲደርስም ከፍተኛ ምኞት አለ። ምክንያቱም በዚህ ሲዝን ለሊቨርፑል በጣም ምርጥ የሚባል እንቅስቃሴን እያደረገ ያለ ተጫዋች ቢኖር ሳቡዝ ላይ ነውና ሳቡዝ ላይ ከሌለ ሊቨርፑል ምን ያህል ይቸገራል የሚለው ነገር እንግዲህ መገመት የሚከብድ አይመስለኝም። ምክንያቱም በዚህ ሰዓት ላይ አብዛኞቹ ተጫዋቾች ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። ምንም እንኳን ያለፉትን 5 ጨዋታዎች የተሻለ እንቅስቃሴን ማድረግ ቢችሉም ሳቡዝ ላይ በዚህ ሲዝን እያሳዩ ያለው እንቅስቃሴ ግን ከሁሉም የበለጠ ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘውና ቀጣይ ደግሞ ከቶተናም ጋር በጣም ተጠባቂ ጨዋታ አለና ለዛ ጨዋታ ላይ እንዲደርስላቸውም ከፍተኛ ርብርብም ያደርጋሉ ተብሎ ነው የሚጠበቀው። ነገር ግን መጀመሪያ እስካን ተደርጎ ምን ያህል ጉዳቱ የከፋ ነው የሚለው ነገር ግን ቼክ መደረግ ያለበት ይመስለኛልና ዛሬና ነገ ቼክ ይደረጋል ተብሎ ይጠበቃል። በቀጣይ የምንመለከተው ኢንዲካይሊ ይዞት የወጣውን ዘገባ ይሆናል። እንደ ዘገባው መሰረት ከሆነ ሊቨርፑሎች ከበርነማውዞች ጋር ንግግር ጀምረዋል እያለን ይገኛል። ንግግራቸውም የሚያተኩረው በክፍያው ስትራክቸር ላይ ነው እያለን የሚገኘው። እንደሚታወቀው ሊቨርፑሎች ሰሜኑን ለማስፈረም በጣም ከፍተኛ ፍላጎት አላቸው። በርነማውዞቹም በተጫዋቹ ዙሪያ የውል ማፍረሻን አስቀምጧል፣ 65 ሚሊዮን ፓውንድ ማለት ነውና ሊቨርፑሎችም ከበርነማውዞች ጋር የዚህን የአከፋፈል ሂደት ዙሪያ ንግግር ጀምረዋል እያለን ይገኛል። እንደሚታወቀው ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። በተለይ ደግሞ ሰሞኑን በሊቨርፑልና በሞሐመድ ሳላ ዙሪያ የተፈጠሩትን ነገሮች ሁላችንም እናውቃለን። በእርግጥ አሰልጣኝ አርነ ስሎትና መሐመድ ሳላ ከተነጋገሩ በኋላ እርቅ ወርዷል። እሱም በብራይተን ጨዋታ ላይ ተቀይረው በመግባት እንቅስቃሴ ማድረግ ችሏል። እንዲሁም ጥሩ የሚባል እንቅስቃሴንም ነበር ማድረግ የቻለው። ነገር ግን ያ እርቅ ቢወርድ ራሱ ሊቨርፑሎች እዛ ቦታ ላይ ተጫዋች ማምጣት ይፈልጋሉና ያንንም ቦታ በሴሜኒዮ ለመሙላትም ከፍተኛ ፍላጎት አላቸው። እንዲሁም ለመሐመድ ሳላ ራሱ ነግረውታል እዛ ቦታ ላይ ተጫዋች እንደሚያመጡ። በእርግጥ ሴሜኒዮ ሲመጣ ለመሐመድ ሳላ ብቻ አይደለም የሚመጣው፣ በግራ ክንፍ በኩል ራሱ ኮዲ ጋክፖ ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘውና ሴሜኒዮ ሲመጣ ሁለቱንም ቦታ ከቨር እንዲያደርግ ነው እየተባለ የሚገኘው። በመጀመሪያ ደረጃ መሐመድ ሳላ በአፍሪካ ዋንጫ እያለ ያንን ቦታ ከቨር ያደርጋል። መሐመድ ሳላ ከተመለሰ በኋላ ግን መሐመድ ሳላ በቋሚነት በሚጀምርበት ሰዓት ሴሜኒዮ ወደ ግራ ክንፍ ይሄድና በግራ ክንፍ በኩል እንዲጀመር ይደረጋል ነው እየተባለ የሚገኘውና በሁለቱ ክለቦች መካከል ንግግር ጀምሯል እያለን ይገኛል። በእርግጥ ሌሎች ሚዲያዎች ይህንን ነገር እየተናገሩት አይደለም የሚገኘው። ኢንዲካሊ ብቻ ነው ይህንን ነገር እየዘገበ የሚገኘው። በቀጣይ እንግዲህ የሌሎችንም ዘገባ ሰምተን ተጨማሪ መረጃዎችን የማመጣላችሁ ይሆናል። ለአሁን ግን እንደ ኢንዲካሊ ዘገባ ከሆነ ሊቨርፑሎች ከበርነማውዞች ጋር በአከፋፈል ስነ ስርዓት ዙሪያ እየተነጋገሩ ነው እያለን ይገኛል። በስተመጨረሻ የምንመለከተው ቶክ ስፖርት ይዞት የወጣውን ዘገባ ነው። እንደ ቶክ ስፖርት ዘገባ ከሆነ ሊቨርፑሎች ካማቪንጋን ለማስፈረም ፍላጎት አላቸው እያለን ይገኛል። ይህን ብቻም ሳይሆን ሪያል ማድሪዶችም ካማቪንጋን ለመሸጥም አስበዋል ነው እያለን የሚገኘው። ምክንያቱም አድርገው ያስቀመጡት ካለፈው ሲዝን ጀምሮ ይህ ተጫዋች በጉዳት ምክንያት እየተቸገረ ነው የሚገኘውና ለክለቡም ያን ያህል ጥቅም እየሰጠ ስላልሆነ ለመሸጥ አስበዋል ነው እየተባለ የሚገኘው። ከዚህ ተጫዋችም ሽያጭ እስከ 100 ሚሊዮን ዩሮ ድረስ ይፈልጋሉ እየተባለ ይገኛል። ሊቨርፑሎች ግን ለዚህ ተጫዋች እንደ ካቾሳይድ ዘገባ ከሆነ እስከ 60 ሚሊዮን ዩሮ ድረስ ለመውጣት ብቻ ነው ፍላጎት ያላቸው፣ ወይም ደግሞ በፓውንድ እስከ 52.7 ሚሊዮን ፓውንድ ድረስ ለማውጣት ነው ያላቸው ፍላጎት እንጂ ሪያል ማድሪድ ያስቀመጠውን 100 ሚሊዮን ዩሮ ለመክፈል ፍላጎት የላቸውም እየተባለ ይገኛል። ነገር ግን ከክፍያውም በበለጠ ግን የዚህ ተጫዋች ጉዳት ግን ሊቨርፑሎችን ምናልባትም ይህንን ተጫዋች ለማስፈረም እንቅስቃሴ እንዳያደርጉ ሊያግዳቸው ይችላል እየተባለ ይገኛል። ምክንያቱም ያለፈው ሲዝን ከተመለከትን በላሊጋው 11 ጨዋታዎችን ብቻ ነው መጫወት የቻለው። ከነዚህ 11 ጨዋታዎች ደግሞ 4ቱን ብቻ ነው በቋሚነትም መጀመር የቻለው። በዚህ ሲዝንም ያን ያህል ብዙ ጨዋታዎችን እየተጫወተ አይደለም የሚገኘው። ትናንትና ሪያል ማድሪድም ከዲፖርቲቮ አላቬዝ ጋር ባደረገው ጨዋታ ከስኳዱ ጋር ራሱ አብሮ አልተጓዘም ነበረና ብዙ እድል እየተሰጠው አይደለም፣ ተመራጭም እየሆነ አይደለም። ስለዚህ ሪያል ማድሪዶች ይህንን ተጫዋች ለመሸጥ አስቧል እየተባለ ይገኛል። ከዚህ በፊትም እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው የተለያዩ መረጃዎችን ስንሰማ ነው የነበረው። በዚህ ሲዝን ብቻ አይደለም፣ ባለፈው ሲዝንም እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። ይህም ብቻም ሳይሆን ሊቨርፑሎች ፋቢኒዮን ለሳውዲ ክለቦች ከሸጡ በኋላ ተፈጥሯዊ የ6 ቁጥር ቦታ ተጫዋች የላቸውም። በእርግጥ እዛ ቦታ ላይ ራያን ግራቨንበርግ መጮት ይችላል። ነገር ግን ደግሞ ራያን ግራቨንበርግ ከ6 ቁጥር ይልቅ 8 ቁጥር ተጫዋች ነውና እዛ ቦታ ላይ ተፈጥሯዊ የ6 ቁጥር ቦታ ተጫዋች ዲፌንሲቭ ሚድፊልደር የሚባል ተጫዋች ማምጣት ይፈልጋሉና ካማቪንጋ ደግሞ እዛ ቦታ ላይ መጮት የሚችል ኳሊቲ ያለው ተጫዋች፣ ታለንቱ ያለው ተጫዋች፣ ለሊቨርፑል አጮት ስታይል መሆን የሚችል ተጫዋች ነው። ነገር ግን ደግሞ የጉዳት ታሪኩን ከተመለከትን ሊቨርፑሎች ለዚህ ተጫዋች 100 ሚሊዮን ዩሮ ድረስ ያወጣሉ ተብሎ አይጠበቅም። እሱን ከሚያመጡ ይልቅ በ100 ሚሊዮን ዩሮ የኖቲንግሃም ፎረስት ተጫዋች የሆነውን ኤሌት አንደርሰን ወይም ደግሞ ታይለር ሞርተንን በተመሳሳይ ዋጋ ማምጣትን ይመርጣሉ
ነው እየተባለ የሚገኘው። ቢያንስ ፕሪሚየር ሊጉን በደንብ ለምደውታል። እንደዚሁም ደግሞ ልክ እንደ ካማቪንጋ ኳሊቲ ያላቸው ተጫዋቾች ናቸውና ምናልባትም ከሱ ይልቅ እነዚህ ሊመርጡ የሚችሉበት እድል አለ። ነገር ግን ሂሳቡን የሚቀንሱ ከሆነ ግን ካማቪንጋን ሊያመጡ የሚችሉበት ቻንስ አለ ብዬ አስባለሁ። ምክንያቱም ካማቪንጋ በጣም ኳሊቲ ያለው ተጫዋች ነውና እዛ ቦታ ላይም ሊቨርፑል ስለሚፈልጉ እሱን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ ተብሎ ይጠበቃል። ምናልባት ከ1-2 ሲዝን በፊት ቢሆን ኖሮ በ100 ሚሊዮን ዩሮ ሊቨርፑሎች ይህንን ተጫዋች ለማምጣትም ጥረት ሊያደርጉ ይችሉ ነበር። ምክንያቱም በዛ ሰዓት ካማቪንጋ በጣም ምርጥ የሚባል ችሎታው ላይ ነው የነበረው። ነገር ግን ካለፈው ሲዝን ጀምሮ በጉዳትም ምክንያት ብዙ ጨዋታዎችን እየተጫወተ አይደለም የሚገኙ። ምንም እንኳን ኳሊቲ ቢኖረው ነገር ግን ፊት መሆን የማይችል ከሆነ ለጨዋታ ዝግጁ መሆን የማይችል ከሆነ ክለቦች አይመርጡትምና ሊቨርፑልም በዛ ምክንያት ይህንን ተጫዋች ላያመጣ የሚችልበት እድል አለ ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? አንደኛ ተጫዋቹ ኳሊቲ ያለው ተጫዋች ነው ብላችሁ ታስባላችሁ ወይ? ሁለተኛ ሊቨርፑሎችስ ይህንን ተጫዋች እንዲያስፈርሙ ትፈልጋላችሁ ወይ? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።